ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ ያ ሁሉ ጸሎት ማግተልተል፣ አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም፣ መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። አብዛኞቻችሁ የጸሎት መጽሐፍ ገዝታችኋል። ነገር ግን እንዴት እንደሚጸለይ የጸሎቱ ቅደም ተከተል በጣም ግራ ገብቷችኋል። የመጀመሪያ ጸሎት ሲጀምሩ የምትጀምሩት ከየት ነው? ሻላ ጸሎተ ለማርያም ብላችሁ አቡነ ዘበሰማያት ካሰራችሁ በኋላ ጊዜና አቅም ካላችሁ እዚህ ላይ መልካም መልኮችን መጸለይ ትችላላችሁ። መዝሙረ ዳዊትንና ውዳሴ ማርያምን ስንጸልይ ቅደም ተከተሉ እንዴት ነው ብላችሁ አንዳንድ እህቶችና ወንድሞች ጠይቃችሁናል። የዘወትር ጸሎትን ስብሐት ለአብ እስከሚለው ድረስ ከጸለይን በኋላ አባታችን ሆይ ወይም አቡነ ዘበሰማያትን እንደግማለን። መዝሙረ ዳዊትና ውዳሴ ማርያም ሳይደገም ወይም ደግሞ ሳይጸለይ ወደ ሌሎች ጸሎቶች አንሄድም። ውዳሴ ማርያም ከማንበባችን በፊት ይህንን ቃል እንድናነበው እንድንጸልየው አባቶቻችን ይመክሩናል። በጸሎት ከእግዚአብሔር መቀበል የሚፈልግ ሁሉ አስቀድሞ እግዚአብሔርን ማመን አለበት። መዝሙረ ዳዊትን ከመጸለያችን በፊት መጀመሪያ ምን እንበል? እርግጠኛ ነኝ አብዛኞቻችሁ መዝሙረ ዳዊትን ጸሎቱን ስትጸልዩ መጀመሪያ ላይ ምን ማለት እንዳለባችሁ የምታውቁ አይመስለኝም። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት ዝም ብላችሁ። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። በዛሬው ቪዲዮ በጥያቄያችሁ መሰረት የጸሎት ቅደም ተከተልን በተመለከተ የምንማማር ይሆናል። መዝሙረ ዳዊትንና ውዳሴ ማርያምን እንዴት እንጸልይ በሚል በተከታታይ ቪዲዮ መስራታችን ይታወቃል። ዛሬ ደግሞ ጸሎት ስናደርግ ከየትኛውን ጀምር? የዘወትር ጸሎት ውዳሴ ማርያም ወይስ መዝሙረ ዳዊት? መልካ መልኮች ሰይፈ መለኮትን አርጋኖን ወይስ ምን እንጸልይ ለሚሉ ጥያቄዎች መልስ በዚህ ቪዲዮ ታገኛላችሁ። ወደ ተዘጋጁ ቪዲዮዎች ከማለፋችን በፊት እንደተለመደው ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ ቆሞስ አባ ገብረ ኪዳን ትምህርት ላሳልፋችሁ። ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ? በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ ዶሮ ባለ 53 ነበረ፣ ባላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ። ባለ 103 ሰው ያንን ያረግና በቀይ ቢጫ አረንጓዴ ማይደር ያረግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይውላል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላል አይደል? እንዴ አሁን 50ውን ዳቦ ብትልሱት ትጠግባላችሁ? አንዷን መብላት ያ ሁሉ ጸሎት ማግተልተል እንዴው እኮ አይደለስ እኮ ነው በእውነቱ። የጸሎት ዝሙት ይዟችሁ እኮ ነው ማምላክ ነው። አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ የምትፈልጋለን አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁት አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው። እናንተ ከላይ ወደ ታች ነው የምትመጡት። እንዲሁ ከቅርንጫፍ ጀምራችሁ ነው የምታድጉ። እንዴ እናንተ ከስር ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። አንድ ክርስቲያን መዝሙረ ዳዊትና ውዳሴ ማርያምን መጸለይ እንዳለበት ቤተክርስቲያን ታስተምራለች። አባ ገብረ ኪዳንም መዝሙረ ዳዊትን መጸለይ ያለውን ጥቅም በዚህ መልኩ ያስረዱናል። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ
አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት ለአባታችን ቃለ ሕይወትን ያሰማልን። በቀጣይ ደግሞ የጸሎት ቅደም ተከተልን እንመለከታለን። በእርግጥም በዚህ ርዕስ ዙሪያ የተለያዩ አስተምህሮቶች አሉ። ቪዲዮዎቹን እንመለከትና እንመለስበታለን። ወደ ቪዲዮ። አብዛኞቻችሁ የጸሎት መጽሐፍ ገዝታችኋል። ምን እንደሚጸለይም ቪዲዮ ስለሰራሁላችሁ አውቃችኋል። ነገር ግን እንዴት እንደሚጸለይ የጸሎቱ ቅደም ተከተል በጣም ግራ ገብቷችኋል። ለዚያም ነው በውስጥ መስመር ኢንቦክስን ያጨናነቃችሁት ማለት ነው። እናም ለማታውቁት እህቶቼና ወንድሞቼ ይህንን ቪዲዮ ልሰራላችሁ ወደድኩኝ። እያዳመጣችሁኝ በእጃችሁ ግን ሼር፣ ኮፒ ሊንክ እና ላይክ እንደዚሁም ቤቱን ፎሎ ማድረግ አትርሱ። አዳምጡኝ። የመጀመሪያ ጸሎት ሲጀምሩ የምትጀምሩት ከየት ነው? አአትብ ገጽየ ወይንም በአማርኛው በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል መላ ሰውነቴን አማትባለሁ የሚለው ከዚያ ትጀምራላችሁ። ቀጣይ አቤቱ እናመሰግናለን ለአኩተከ እግዚኦ ማለት ነው። ከዚያ አባታችን ሆይ የሚለውና የእመቤታችንን ሰላምታ በሰላም በቅዱስ ገብርኤል ማለት ነው። ከዚያ ቀጥሎ የምታገኙት መጽሐፉ ላይ የሃይማኖት ጸሎት የሚል ነው። ነገር ግን የሃይማኖት ጸሎት እዚህ ጋር አይደለም የሚጸልየው፣ እነግራችኋለሁ ስደርስበት። እሱም ታልፉና ቅዱስ ቅዱስንም እሰግድም ታልፉና ስብሐት ትላላችሁ። ከዚያ በፊት ግን ከስብሐት በፊት አስርቆት የምትችሉ ከሆነ አስርቆት የሚባል አለ። ያው ብዙ ጊዜ አባቶች ናቸው የሚችሉት፣ እናንተ ይከብዳችኋል። አስርቆት ከቻላችሁ አስርቆት፣ ካልቻላችሁ ግን ስብሐት ትላላችሁ። ስብሐት ለአብ ማለት ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል የሚለውን እሱን እንደጨረሳችሁ መጨረሻ ላይ ስብሐት ላይ ያለችዋል ይታቆቶ ይሰባስ ስሙ ለእግዚአብሔር ወትረ በኩል ጊዜ በኩል ሰዓት ብላችሁ በየጊዜውና በየሰዓቱ ጠባቂ መልአክ ታዳጊ ሰማያትን አታሳጣኝ አምላኬ ሆይ ብላችሁ አቡነ ዘበሰማያት አባታችሁ ሆይ ትላላችሁ። በነገራችን ላይ እናንተ የፈለጋችሁትን ልመና መለመን ትችላላችሁ። አባቶች ብዙ ጊዜ በዚህ ስለሚያሳርጉ አባቶችን ነው የነገርኳችሁ። ይሄን ካላችሁ በኋላ ቀጥታ የት ነው የምትሄዱት? መዝሙረ ዳዊት ጋር የቻላችሁትን መዝሙረ ዳዊት ትደግማላችሁ ማለት ነው። ከዚያ መዝሙረ ዳዊት ሲጨርሱ መዝሙረ ዳዊት ላይ ምን ብለን የምናሳርገው ቀጣይስ ምንድነው የምንጸልየው? በቀጣይ ቪዲዮ ሰራላችኋለሁ። ሁላችሁም ኮመንት ላይ ግቡና የእናንተን ፍላጎት መረዳት ስላለብኝ የምትጸልዩ ከሆነ እውነት ከልባችሁ አዎ እንጸልያለን ስራለን እያላችሁ ጻፉልኝ። ሁላችሁም ለየግላችሁ ጻፉ። ላይክ አድርጉ፣ ቤቱን ፎሎ አድርጉ። ይጠቅማችኋል። እወዳችኋለሁ። ክበሩልኝ። ወንድማችን እንዳለው ሁላችሁም ኮመንት ላይ የምትጸልዩትን የጸሎት አይነት ጻፉልን። ከመዝሙረ ዳዊት ቀጥለን ምን እንጸልይ? ቀጣዩን ክፍል እናው። ይህ የመጨረሻው የጸሎት ቅደም ተከተል ቪዲዮ ነው። በክፍል 1 እና በክፍል 2 እስከ ዩኤድስዋ መጨረሻ ያሉትን ነግሬያችኋለሁ። ያመለጣችሁ ገብታችሁ እዩ። ዛሬ ደግሞ ከዩኤድስዋ ቀጥሎ ያሉትን መጨረሻዎቹን እነግራችኋለሁ። ቪዲዮው ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉ፣ ቤቱን ፎሎ አድርጉ። ዩኤድስዋ መጨረሻ ላይ ጸሎተ ለማርያም ብላችሁ በአቡነ ዘበሰማያት ካሰራችሁ በኋላ ጊዜና አቅም ካላችሁ እዚህ ላይ መልካ መልኮችን መጸለይ ትችላላችሁ። መልካ ማርያም ሊሆን ይችላል፣ መልካ ኢየሱስ፣ ሰኔ ጎልጎታ፣ ሰይፈ ሥላሴ፣ አርጋኖን ሊሆን ይችላል። አቅማችሁ የፈቀደውን እዚህ ላይ መጸለይ ትችላላችሁ። ጸልያችሁ በአቡነ ዘበሰማያት ካሰራችሁ በኋላ በክፍል 1 ላይ ወደ ዘለልነው ወደ ጸሎት ዘዘወትር ልመልሳችሁ። ማንን የዘለልነው? ጸሎተ ሃይማኖትን፣ የሃይማኖት ጸሎት ሁሉም በፈጠረ በእግዚአብሔር አብ እናምናለን የሚለው ማለት ነው። እና እሱን የምታስገቡት እዚህ ጋር ነው። ጸሎተ ሃይማኖትን ቅዱስ ቅዱስን እሰግድ ለአብ ወወልድ ወመንፈስ ቅዱስ የሚለውን ትጸልያላችሁ እዚህ ጋር ማለት ነው። እና እሰግድ ላይ መጨረሻው ላይ ምን አለ? መስቀል ኃይልነ፣ መስቀል ጽሕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክይዱ ንነሳ አመነ ወእላ አመነ በኃይለ መስቀሉ ድህነ ትሉና አምላኬ ሆይ በኃይለ መስቀልህ ኃይለ አጋንንትን ጣልልኝ፣ በኃይለ መስቀልህ ኃይል ጸወን ሁነኝ ምናምን ያው የራሳችሁን ልመና ትለምኑና አቡነ ዘበሰማያት ብላችሁ ተጨርሳላችሁ ማለት ነው። እስኪ ሁላችሁም ኮመንት ላይ ግቡና አምላኬ ሆይ በኃይለ መስቀልህ ኃይለ አጋንንትን ጣልልኝ እያላችሁ ጻፉልኝ። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ይሄ ቤት የሚጠቅማችሁ ቤት ነው። ፎሎ አድርጉ። በጠቃሚ ነገሮች እመለሳለሁ። እወዳችኋለሁ ውዶቼ፣ ክበሩልኝ። ቃለ ሕይወት ያሰማልን ለወንድማችን ቃለ ሕይወትን ያሰማልን እያላችሁ ኮመንት ላይ እየጻፋችሁ ሌሎች መምህራንስ በዚህ ጉዳይ ላይ ምን ይላሉ የሚለውን አሁንም የምንመለከት ይሆናል። እንቀጥል። መዝሙረ ዳዊትንና ውዳሴ ማርያምን ስንጸልይ ቅደም ተከተሉ እንዴት ነው ብላችሁ አንዳንድ እህቶችና ወንድሞች ጠይቃችሁናል። የዘወትር ጸሎትን ስብሐት ለአብ እስከሚለው ድረስ ከጸለይን በኋላ አባታችን ሆይ ወይም አቡነ ዘበሰማያትን እንደግማለን። ናሃቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናይ ወጥኡ መቃል ታለበወኒ ነገር ወፍካሬ ኩሉ አምሳል ከመወድሳ ለማርያም ድንግል እንዘ እጸርህ ወእብል ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ካልን በኋላ የዕለቱን መዝሙረ ዳዊት እና
እናደርሳለን። ከጨረስን በኋላ በአቡነ ዘበሰማያት እንጨርሳለን። አቡነ ዘበሰማያት ካልን በኋላ ሰላም ለኪና ጸሎተ እግዝእትነ ማርያምን አድርሰን የዕለቱን ውዳሴ ማርያም ከቻልን ደግሞ የሰባቱን ዕለታት የውዳሴ ማርያምን ጸሎት እናደርሳለን። ይህንን ካደረስን በኋላ ይወድስዋ መላእክት፣ በመጨረሻም አቡነ ዘበሰማያት ብለን ጸሎታችንን እናጠናቀቃለን። ቃለ ሕይወትን ያሰማልን። ጠዋት ምግብ ከመብላታችን በፊትና ማታ ከመተኛታችን በፊትስ ምን እንጸልይ? ከመተኛታችን በፊት ምን አይነት ጸሎት ማድረስ አለብን ብላችሁም ጠይቃችኋል። እንግዲህ ከመተኛታችን በፊት ማድረስ ያለብን ጸሎት በዋናነት አቡነ ዘበሰማያት እና ሰላም ለኪ፣ በተጨማሪ መዝሙር 3 እና መዝሙር 40 መጸለይ ይገባናል። የንስሐ መዝሙራትን መጨመር ይቻላል። ለምሳሌ መዝሙር 6፣ መዝሙር 24፣ መዝሙር 50፣ መዝሙር 69፣ መዝሙር 90፣ መዝሙር 101፣ መዝሙር 120፣ መዝሙር 135 እነዚህ መዝሙራት ጸሎት አድርገን በአቡነ ዘበሰማያት ጨርሰን ብንተኛ መልካም ነው። ጠዋት ላይ መዝሙረ ዳዊትን ደግሞ ማታ ላይ ውዳሴ ማርያምን የሚደግሙ አንዳንድ ሰዎች አሉ። ነገር ግን ይህ ትክክል አይደለም። ከመጸለይ ያለብን እነዚህ ሁለቱን ጸሎቶች ማለትም ውዳሴ ማርያምና ዳዊትን ምግብ ከመብላታችን የዕለት ሥራ ከመስራታችን በፊት እነዚህ የዕለት ጸሎቶችን መጸለይ ግዴታ ነው ማለት ነው። የጸሎት ቅደም ተከተልን በተመለከተ እየተማማርን እንገኛለን። ወደ ሶስተኛው ቪዲዮ ላሳልፋችሁ። ጸሎት ስናደርግ ብዙ ጊዜ ከየት መጀመር እንዳለብን ግራ ይገባናል። የጸሎት መጽሐፍቶችም ከየት መጀመር እንዳለብን በግልጽ ያስቀምጡልን ነገር የለም። ነገር ግን ጸሎት ከየት መጀመር እንዳለብን ወይም ደግሞ የትኛውን ጸሎት ማድረግ እንዳለብን አባቶቻችን በስርዓት አስቀምጠውልናል። ይህንም አንቀጽ 14 ፍትሐ ነገሥት ላይ ማግኘት እንችላለን ማለት ነው። ስለዚህ ዛሬ የቤተ ክርስቲያን የምታስተምራቸውን የጸሎት ስርዓቶች ነው የምንመለከተው ማለት ነው። 7 የጸሎት ስርዓት ጊዜያቶች አሉ በቤተ ክርስቲያን። ስለዚህ 7ቱንም የጸሎት ጊዜያቶች ጠብቀን ጸሎት ላናደርግ እንችላለን። ነገር ግን የግዴታ ሁለቱን የጸሎት ጊዜያቶች በቤተ ክርስቲያን እንድናደርግ ቅድስት ቤተ ክርስቲያን ታስተምረናለች ማለት ነው። ብዙ ጊዜ ያው ስጋዊ ነገሮች ስራ ሊበዛብን ይችላል። በስራ ልንጠመድ እንችላለን። ጠዋት ወጥተን ሌሊት ወደ ቤታችን ልንመለስ እንችላለን። 7ቱን የጸሎት ጊዜያቶች ጠብቀን ላናደርጋቸው እንችላለን። ነገር ግን ቤተ ክርስቲያን ሁለቱን የጸሎት ጊዜያቶች ግን የግዴታ ማድረግ እንዳለብን ታስተምረናለች። እግዚአብሔር አምላክ አንድ ነገር አድርጉ ሲለን ለራሳችን ጥቅም ነው እንጂ ለእግዚአብሔር ጥቅም አይደለም። ሁለቱን የጸሎት ጊዜያቶች ማለትም የሰርክ ጸሎት ወይም ደግሞ የማታ ጸሎትና የጠዋት ጸሎታችንን ግን እንድናደርግ ቅድስት ቤተክርስቲያን ታስተምረናለች ማለት ነው። ሌላውን 5ቱን የጸሎት ጊዜያቶች ግን ላናደርጋቸው እንችላለን። ነገር ግን በዚህ መንገድ እነሱንም ማድረግ እንችላለን። ለምሳሌ ጸሎት የማናደርግባቸው አንዳንድ ምክንያቶች ይኖራሉ። ለምሳሌ የስራ ብዛት። ስለዚህ በጣም ቀላል የሆነ 5ቱንም የጸሎት 7ቱንም የጸሎት ጊዜያቶች ልናስባቸው የምንችለው በሁለቱን የጸሎት ጊዜያቶች የጠዋቱንና የማታውን የጸሎት ጊዜ የተለመደውን ጸሎታችን እናደርጋለን። ከዚህ ቀጥሎም የምናየው ይሆናል። ነገር ግን 5ቱን የጸሎት ጊዜያቶች ለምሳሌ 3 ሰዓት የጸሎት ጊዜያችን ጠዋት 12 ሰዓት፣ 3 ሰዓት፣ 6 ሰዓት ከዛ በኋላ ደግሞ 9 ሰዓት 11 ሰዓት ወይም ደግሞ 12 ሰዓት ከዛ ምሽት 3 ሰዓት ከሌሊት 9 ሰዓት 7 የጸሎት ጊዜያቶች የሚባሉት እነዚህ ናቸው። ስለዚህ 5ቱንም የጸሎት ጊዜያቶች በስራ ምክንያት በስራ ብዛት ምክንያት ቤታችን ሆነን ወይም ደግሞ በስራ ቦታው ላይ ሆነን ማድረግ እንችላለን። አጭሩን ጸሎት በማድረግ ለምሳሌ ጌታ በወንጌል አቡነ ዘበሰማያትን አስተምሮናል። ስለዚህ አጭሩ ጸሎት አቡነ ዘበሰማያት ነው። ለምሳሌ አንድ ሰው ጧት ጸሎት አድርጎ 3 ሰዓት ላይ ጸሎት ማድረግ ቢፈልግ ይህንን ነገር መለማመድ ትችላላችሁ። ውስጣዊ ሰላማችሁን የሚመልስላችሁ በቤታችሁን በረከትን የሚያዘንብላችሁ ስለሆነ ይህንን ተለማመዱት። ከቻላችሁ ደግሞ አንድ ጸሎተ ማርያም ወይም ደግሞ ሰላም ለኪ አድርጉት። አቡነ ዘበሰማያት ወይም ደግሞ አባታችን ወይ ጸሎት 2 ደቂቃ አይወስድም። ስለዚህ ቁጭ ብለን ባለንበት በስራ ቦታ ላይ ሆነን በቢሮም እንሁን በጉልበት ስራ ላይ እንሁን ቁጭ እየሰራን ስራችንን አቡነ ዘበሰማያት ብለን ሰዓቱን ማሰብ እንችላለን። ብዙ ጊዜ ጥያቄ የሚፈጥረው የጸሎት ቅደም ተከተል ነው። ስለዚህ የመጀመሪያው መጸለይ ያለብን የትኛውን ጸሎት ነው? ጠዋት ከመኝታችን እንደተነሳን ጸሎት ከማድረጋችን በፊት ስርዓቱ የሚያዘው በቤተ ክርስቲያን እጃችንን መታጠብ ነው። እጃችን ከታጠብን በኋላ መላ ገጻችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ ብለን ወይም ደግሞ የጸሎት የመጀመሪያው አት ገጽ ብለን እንጀምራለን ማለት ነው። ስለዚህ የጸሎት የመጀመሪያው አት ናት። እሷን ካልን በኋላ ናአኩ ተከንናለን ወይም ደግሞ አቤቱ እናመሰግንሃለን የሚለው የጸሎት ክፍል ነው ማለት ነው። አቤቱ እናመሰግንሃለን ካልን በኋላ ወይም ደግሞ ናአኩ ተከካልን በኋላ አቡነ ዘበሰማያት እንላለን። ወይም ደግሞ ከዛ ቀጥሎ ያው በሰላመ ቅዱስ ገብርኤል አለ ወይም ደግሞ የእመቤታችን ሰላምታ እሱ እንዳለ ሆኖ ጸሎተ ሃይማኖትን እዚህ ላይ አንጸልየው። ጸሎተ ሃይማኖት ማሳረጊያ ነው፣ የጸሎት ማሳረጊያ ነው። ስለዚህ አንድ ሰው ፍትሐ ነገሥቱ እንኳን አንቀጽ 14 ላይ የሚያዘን የመስቀል ምልክት በሚነገር ወይም ደግሞ ስለ መስቀል ሲነሳ ማማተብ እንዳለብን ስርዓት ተሰርቷል። ከዛ ደግሞ ለአምላካችን ግብር ማውጣት ወይም ደግሞ መስገድ አለብን ማለት ነው። ስለዚህ የምናደርገው ምንድነው? ብዙ ጊዜ ይህን የጸሎት ስርዓት ቅዱስ በሰላመ ቅዱስን ከጨረስን በኋላ ጸሎተ ሃይማኖትን እንተውና የምንሄደው ቅዱስ እንላለን። ቅዱስ ብለን ካመሰገንን በኋላ እሰግድ ለአብ ወወልድ ወመንፈስ ቅዱስ እያልን እንሰግዳለን።
3 ጊዜ ነው የሚያዘው። እዛው የጸሎት ዘወትር ላይ አለ ታገኙታላችሁ። 3 ጊዜ እንሰግዳለን። የመስቀል ምልክት አለ። መስቀል ቤዛነ፣ መስቀል ኃይለነ፣ መስቀል ጽን ብለን እናማትባለን ማለት ነው። ለምን የመስቀል ስም ሲነሳ እንድናማትብ ቤተክርስቲያናችን ስርዓት ሰርታልናለች። ፍትሐ ነገሥቱም እሱን ይነግረናል ማለት ነው። ከዛ ቀጥሎ የምናደርገው የትኛውን ጸሎት ነው ሲባል ስብሐት ለአብ ወወልድ ወመንፈስ ቅዱስ ወይም ደግሞ ለአብ ምስጋና ይገባል ለወልድ ምስጋና ይገባል የሚለውን ጸሎት እናደርጋለን። ከሱን ከጨረስን በኋላ ለሀብሮቱ ስብሐት የሚላል ሰላም ለኪ ከመግባታችን በፊት ያለው ጸሎት ማለት ነው። ከዛ እሱን ከጸለይን በኋላ የምናደርገው ናብሎት ስብሐት ወአኮቴት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወኩሉ ሰዓት ብለን ከጨረስን በኋላ በየጊዜው በየሰዓቱ ቅዱስ እግዚአብሔር አምላካችን ይጠብቀን እንላለን። እዚህ ጋር እናሳርጋለን ጸሎታችንን። ጽዋት መጀመሪያ የምስጋናችን ሁሉ የጸሎታችን ሁሉ መጀመሪያ የሚሆነው ምስጋና ነው። ከዚህ ጋር ልመና አይደረግም። እሱን ካመሰገን በኋላ አቡነ ዘበሰማያት እንልና ቀጥታ የምንሄደው ወደ መዝሙረ ዳዊት ነው ማለት ነው። መዝሙረ ዳዊትና ውዳሴ ማርያም ሳይደገም ወይም ደግሞ ሳይጸለይ ወደ ሌሎች ጸሎቶች አንሄድም። ስለዚህ መጀመሪያው መዝሙረ ዳዊት። ከዛ መዝሙረ ዳዊት ከመጀመራችን በፊት ይሄንን እንላለን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም ወይም ደግሞ ለአብ ለወልድ መንፈስ ቅዱስ ምስጋና ይገባል ለዓለም ወለዓለም ዓለም ብለን እንልና የመጀመሪያው መዝሙር እንዘምራለን ወይም ደግሞ እንጸልያለን። መዝሙረ ዳዊትን ከመጸለያችን በፊት ምን ማንበብ ይኖርብናል? ምን ብለንስ እንጸልይ? ልበ አምላክ ቅዱስ ዳዊት ነው። መዝሙረ ዳዊትን ከመጸለያችን በፊት መጀመሪያ ምን እንበል? እርግጠኛ ነኝ አብዛኞቻችሁ መዝሙረ ዳዊትን ጸሎቱን ስትጸልዩ መጀመሪያ ላይ ምን ማለት እንዳለባችሁ የምታውቁ አይመስለኝም። አዎ አብዛኛው ሰው መዝሙረ ዳዊትን ቀጥታ ዝም ብሎ ነው የሚጸልየው። ነገር ግን መዝሙረ ዳዊትን ከመጸለያችን በፊት መጀመሪያ ላይ ማለት ያለብን አንድ ኃይለ ቃል አለ። የምታውቁ ደግሞ ላላወቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። እሺ መዝሙረ ዳዊትን ከመጀመራችን በፊት መጀመሪያ ምን እንላለን መሰላችሁ? ናአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል አለብ ወኒ ነገረ ፍካሬ ኩሉ አምሳል ከመ አወድሳ ለማርያም ድንግል እንዘ እጸርህ ወእብል ትላላችሁ ማለት ነው። በአማርኛው በጣም ይገርማል እኮ። ናአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል አለ። መዝሙረኛው የእስራኤል ንጉሥ ዳዊት ሆይ ወደ እኔና የዚህን ጣፋጭ ሰላም ፍቅር የሆነ ጸሎት መዝሙር ትርጉሙን ትገልጽልኝና አስረዳኝ ዘንድ ሚስጥሩም ይገባኝ ዘንድ እየጮኩና እየተናገርኩ ድንግል ማርያምንም አመሰግናት ዘንድ ወደ እኔና። በጣም ይገርማል እኮ መጨረሻ ላይ እንዘ እጸርህ ወእብል አለ። አዎ እንደዚህ እያልኩ አመሰግን ዘንድ እንደማለት ነው። ልክ ይህንን ካልን በኋላ ቀጥታ መዝሙረ ዳዊትን እንጀምራለን ማለት ነው። መቼም ግልጽ ነው ብዬ አስባለሁ። ለምሳሌ በግዕዙ ጸሎት የሚያደርጉ ሰዎች ናአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል አለብ ወኒ ነገረ ወፍካሬ ኩሉ አምሳል ከመ አወድሳ ለማርያም ድንግል እንዘ እጸርህ ወእብል ብለው ቀጥታ ወደ መዝሙር 1 ይገቡና ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን እያሉ መዝሙረ ዳዊትን ይጀምራሉ ማለት ነው። በአማርኛ መዝሙረ ዳዊትን የሚጸልዩ ሰዎች ደግሞ መዝሙረኛው የእስራኤል ንጉሥ ዳዊት ሆይ ወደ እኔና ጥዑም የሆነው ጣፋጭ የሆነው ፍቅር የሆነው መዝሙርህ ሚስጥሩ እንዲገለጽልኝ ትርጉሙ እንዲገባኝ ታተጋኝና ታበረታይ ዘንድ እየጮኩና እየተናገርኩ ድንግል ማርያምንም አመሰግናት ዘንድ ወደ እኔና ጸሎቴንም እንዲህ እያልኩ ጀምራለሁ በማለት ቀጥታ ወደ መዝሙር 1 ገብታችሁ ጸሎታችሁን ትጀምራላችሁ ማለት ነው። በሚቀጥለው ቪዲዮ ደግሞ ስብሐት የት ላይ እንደሚገባና ከሰኞ እስከ እሑድ ድረስ መዝሙረ ዳዊትን እንዴት ከፋፍለን መጸለይ እንዳለብን አጭር ቪዲዮ ሰራላችኋለሁ ማለት ነው። ቪዲዮ ከተመቻችሁ የበኩላችሁ እንድትወጡ መልእክቴን እያስተላለፉ መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። ውዳሴ ማርያምን ከመጸለያችን በፊትስ ምን እንበል? ምን እንጸልይ? ወደ ቪዲዮ። ውዳሴ ማርያም ከማንበባችን በፊት ይህንን ቃል እንድናነበው እንድንጸልየው አባቶቻችን ይመክሩናል። የምንችል በግዕዝ የማንችል ደግሞ በአማርኛ ልንጠቀምበት ይገባል። ግዕዙን ከላይ ይጽፍላችኋለሁ፣ አማርኛውን ደግሞ እልላችኋለሁ። የብርሃን ልጅ የምትሆኚ የብርሃን እናቱ ድንግል ማርያም ሆይ ከሰይጣን ማሰሪያ ፍቺኝ፣ አገልጋይሽ ቅዱስ ኤፍሬምን እንደባረክሽው ባረኪኝ ቀድሽኝ ብለን ይህንን ጸሎት ጸልየን ልንጀምረው እንደሚገባ አባቶቻችን ያስተምሩናል። የትኛውንም ጸሎት ከማድረጋችን በፊት በቅድሚያ ስለተደረገልን ነገር ስለሰጠንም ነገር በማመስገን መጀመር ይኖርብናል።
ዛሬ ደግሞ ቤተክርስቲያን ውስጥ ገብተን ወይም ደግሞ ለጸሎት ስንቆም ቅድሚያ ምን ነገር ወይም ደግሞ እንዴት ብለን መጸለይ ያለብን የሚለውን ነገር የተወሰነ ነገር ልበላችሁ። መጀመሪያ ከጸሎታችን ሁሉ ቀዳሚ መሆን ያለበት እግዚአብሔርን ማመስገን ነው። እችን ብርሃን ስላሳየኸኝ፣ በፊት ስላቆምከኝ፣ ቸርነትና ምሕረትህን ስላበዛህልኝ፣ በረከቱን ረድኤቱን ስለሰጠኸኝ አመሰግንሃለሁ። ሰላምና ጤና ስላደረከኝ አመሰግንሃለሁ። ስለማያልቀው ፍቅር፣ ስለ በረከትህ፣ ስለ ረድኤትህ፣ ስለ ሁሉ ነገር የዓለም ንጉሥ፣ የዓለም ፈጣሪ፣ የዓለም ሁሉ ጌታ ሆይ አመሰግንሃለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ምስጋና ዓለማትን ለፈጠረ ጌታ ለቸሩ እግዚአብሔር ለዳዊት አምላክ ለያዕቆብ አምላክ እያልን መጀመሪያ ላይ እግዚአብሔርን ማመስገን፣ በተሰጠን ነገር ላይ ሁሉ ማመስገን፣ ስለ ጤናችን ስላለን ነገር ሁሉ ማመስገን። ከዛ በኋላ ደግሞ በቀጣይ ምንድነው ማድረግ ያለብን? እንዲባርከን እግዚአብሔርን መጠየቅ። ልጆቻችንን ባርክልን፣ ቤታችንን ባርክልን፣ ስራችንን ባርክልን፣ ህይወታችንን ባርክልን፣ መውጣት መግባታችንን ባርክልን፣ እንጀራችንን ባርክልን። የሰው መውደድ የሰው ፍቅር ሰጥተህ ባርከን። በምንወጣበት በምንገባበት ሁሉ ቀኖቻችንን ባርክልን። በተለይ ስፔሻሊ ጊዜያችንን ባርክልን። ምክንያቱም ጊዜ የሚሰጠን እድሜ ለንስሐ ነውና እያንዳንዷን ቀን ስንል እግዚአብሔር ባርኮ በመልካም ጎዳና ብቻ እንዲያውለን። ከዛ በኋላ መጨረሻ ላይ የምናደርገው ምንድነው? እንዲሰጠን ከሱ እንዲሰጠን የምንፈልገው ገንዘብ ሊሆን ይችላል፣ ስራ ሊሆን ይችላል፣ ጤና ሊሆን ይችላል፣ ሌሎች ነገሮችን የምንፈልጋቸውን ሁሉ እንጠይቃለን ማለት ነው። ስለደማ ማመስገኑ ላይ ባለን ነገር ላይ ማመስገን እንረሳለን። ሮበርት ሙጋቤ በአንድ ወቅት ምን ብሏል? በጣም ገራሚ የሆነ የአፍሪካዊ መሪ ነውና ብዙ ሰው ወደ እግዚአብሔር ቤት ሲያዝን፣ ሲቸግር፣ ሲያጣ ወደ እግዚአብሔር ቤት ይሄዳል። ከዛ በኋላ ያም ጥያቄው ሲመለስለት ከዛ በኋላ ናይት ክለብና ጭፈራ ሄዶ ነው የሚያመሰግነው ወይም ሄዶ እዛ ይደንሳል፣ ይበላል፣ ይጠጣል፣ ይጨፍራል ብሏልና ስለዚህ ወደ ቀልባችን መለስ ብለን በእነዚህ መሰረቶች ብናመልክ እግዚአብሔር መልካም ነው ላለው። በጠዋት ከእንቅልፋችን እንደተነሳን ስልካችንን የምንነካካ በቀጥታ ወደ ቲክቶክ እና ወደ ፌስቡክ ወይም ሰበር ዜናዎችንም ለመስማት የምንጓጓና የምንሰማም ብዙዎቻችን ነን። ጠዋት ከእንቅልፋችን ስንነሳ በመጀመሪያ ምን ማድረግ ይኖርብናል? ወደ ቪዲዮ። ጠዋት ስትነሳ ምናልባት ሁሉም ሰው ተኝቶ ሊሆን ይችላል። ከማንም ጋር ተነጋገር። የመጀመሪያው ከአንደበትህ የሚወጣው ቃል የአምላክህ ስም ይሁን ይላል። እስከ ጸሎት በፊት ምንም አይነት ነገር አታርግ። ስልክን አትንካ። አይነህ የመጀመሪያው ማየት ያለበት ነገር የጸሎት መጽሐፍህን ይሁን። ጆሮ መስማት ያለበት የእግዚአብሔርን ቃል ይሁን። አንደበት ማውራት ያለበት ከእግዚአብሔር ጋር መሆን አለበት። ምክንያቱም በንጹህ ልብ ነው የምትነሳው። ጠዋት ያደረካት ነገር ነው ባይዘይ ሙሉ ቀንን ሊያበላሸው ሊሰራው የሚችል ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው! ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው! እዚህ ጠዋት ስትነሳ እጅህን ታጠብ፣ ማንንም ሳትቀሰቅስ ነጠላህን አድርገህ አንድ ቃል ያ ሰው ቢያናግርህ እንኳን አትመልስለትም። ቤተሰብህ ቢያናግርህ እንኳን አትመልስለት። ጸሎት አላረገም በቃ ይሄ መታወቅ አለበት በማለት የመጀመሪያው ስራ ሊሆን የሚገባው 2 ደቂቃም ጸልይ፣ 1 ደቂቃም ጸልይ። ብቻ የጌታን ስም ከእንቅልፍ እንደተነሳ ጥራው ነው። ጸሎታችን ይሰማ ዘንድ ከጸሎት በፊት ማመን ይቀድማል እንደሚደረግልን ቀድመን ማመን ይኖርብናል ይሉናል መምህር ኢዮብ ይመኑ። በጸሎት ከእግዚአብሔር መቀበል የሚፈልግ ሁሉ አስቀድሞ እግዚአብሔርን ማመን አለበት። ከዚህ ነው የሚጀምረው። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው የሚለው ወንጌላችን። በማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ጌታ እንደዚህ ነው ያለው፣ አምናችሁ ነው ያለው። ስለዚህ ቀዳሚው ነገር የሰው ልጆች እግዚአብሔርን ማመን መቻል አለ። ምድሪቷን ያመናትን ያክል እግዚአብሔርን ማመን መቻል አለብን። ስለዚህ የመጀመሪያው ቀዳሚው ነገር ይደረግልኛል ወይስ አይደረግልኝም ብሎ ሳይጠራጠር የሚያመነታ ልብ ሳይኖረው የጥርጣሬ ጉዳይ በልቡ ሳያደር ማመን አለበት ማለታችን ነው። እምነት ስንል መጽሐፍ ቅዱስ ይህንን ነው የሚለው። ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 5 ላይ ነገር ግን ማንም ሳይጠራጠር በእምነት ይለምን ነው የሚለው። ስለዚህ ልመናን፣ ጸሎትን፣ ምልጃን፣ ምስጋናን ስናቀርብ እግዚአብሔር ይሰማናል፣ ልዑልም ይቀበለናል ብለን በእምነት ነው መለመን ያለብን። እንደውም ምንድነው የሚለው ይቀጥልና የሚጠራጠር ሰው በነፋስ የተነቀነቀ የባህር ማዕበልን ይመስላል አይጸናም ነው የሚለው። ወዲህ ወዲያ ይላል ያልላል። 2 ሐሳብ ላለው በልቡ በመንገዱም ሁሉ ለሚወላውል ሰው ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ነው የሚለው። ይህ እግዚአብሔር የትእዛዛት ቃል። ስለዚህ ያለ መጠራጠር ያለ መወላወል እግዚአብሔርን በማመን ነው አንዳች ነገር ከእግዚአብሔር የምንቀበለው። ይሄ የመጀመሪያው ነገር ነው፣ እምነት ወይም ሃይማኖት። ጌታችን የሚገስጸው እንደውም ብዙ ጊዜ በወንጌል ላይ አለማመናችን የእምነት ጎዶሏችን ነው ሲገጽ የምናየው። ቅዱስ ጴጥሮስ በባህር ላይ እንዲራመድ ጠየቀው እና አለው። ተራመደ። ጥርጣሬ በልቡ በገባ ጊዜ መስጠም ጀመረ።
ለዚህ አድነኝ ጌታ ሆይ ያለው ጌታችን ያለው ምንድነው? አንተ እምነት የጎደለ ስለምን ተጠራጠርክ ነው ያለው። ስለዚህ ከገባንበት መከራ ከባህርም ይሁን የትኛውም ነገር ሊያወጣን የሚችለው ያለ ጥርጣሬ፣ ያለ ማመንታት፣ ያለ ማወላወል ያለች እምነታችን ናት ማለት ነው። ስለዚህ እግዚአብሔር ያመነውን ሰው አሳፍሮ ያውቅ። ለዚህ ነው መጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ ከእናንተ መካከል አስቀድሞ የነበሩትን እዩ፣ በእግዚአብሔር አምኖ ያፈረ ማን ነው ካለ በኋላ አብርሃም ነው ይላል። እንግዲህ ውጣ ተብሎ አቅጣጫ ሳይነግረው አድራሻ ሳያሳየው ምን እንዳለ ሳይነግረው እንዲሁ አምኖት እንደወጣ እንዲሁ አምናችሁ ውጡ አትጠራጠሩት ይልና እርሱንስ በመፍራት መከራውን ታግሶ በመከራ እንዳለ የጣለው ሰው ማን ነው? ኢዮብ ነው። ኢዮብን ደግሞ ተመልከቱ፣ በመከራ ውስጥ እንዳለ ለመነው፣ በመከራ ውስጥ አልጣለው ማዳነው ነው የሚለው። አምኖት ያፈረ ሰው የለም ነው የሚለው። ለምኖትስ ቸል ያለው ማን ነው? ዳዊት ለምኖ አልተሰማም። ለዓይኖች እንቅልፍን ለቅንድቦችም ለሽፋሽፍቶች መተኛትን አሳጣቸው እስኪል ድረስ ለምኖ አልተሰማም። ታዲያ ማንን ያሳፈረው? ስለዚህ የመጀመሪያው ነገር ማመን ነው። ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። ጸሎት መጸለይ ፈልጋለሁ፣ ነገር ግን ምን እንደምጸልይ ግራ ይገባኛል ለሚሉ ቤተክርስቲያን ሄዳችሁ ምን መጸለይ እንዳለባችሁ ግራ ገብቷችሁ ያውቃል? ማለት መጸለይ ትፈልጋላችሁ። ብዙ ወንድሞች እህቶች ከሚጠይቋችሁ ጥያቄዎች አንዱ ይሄ ስለሆነ መጸለይ ፈልጋለሁ፣ ከእግዚአብሔር ጋር መነጋገር ፈልጋለሁ፣ ግን ምን እንደሚባል አላውቅም፣ ምን ብዬ መጸለይ እንዳለብኝ አላውቅም፣ እዛ ሄጄ እጨነቃለሁ፣ ቆሜ ግራ ይገባኛል የሚሉ ሀሳቦች ይነሳሉ። እዚህ ላይ ሁለት ነገሮችን ማለት ፈልጋለሁ። አንደኛ እግዚአብሔር አምላክ የሚፈልገው ከኛ አንደበት የሚወጡትን ያማሩ ቃላት አይደለም። የሆነ ቃላትን ሰድረን የምንፈጥረውን ያማረ አረፍተ ነገር አይደለም እግዚአብሔር አምላክ የሚመለከተው። እግዚአብሔር አምላክ የሚመለከተው ልብን፣ ልባችን ንጹህ ከሆነ ትክክል ያሉ ጸሎትን እንኳን ብንጸልይ እግዚአብሔር አምላክ አቃንቶ መስማትን ይችልበታል። ስለዚህ ቁም ነገሩ ቃላትን ማሳመሩ ሳይሆን ውስጣችን ልባችን ውስጥ ያለውን ነገር በፍቅርና በትህትና ለእግዚአብሔር አምላክ መናገር መቻል። እንደዚህ አይነት ችግር ያለባችሁ ሰዎች ልታረጓቸው ከምትችሏቸው ነገሮች አንዱ ምንድነው? ልክ ለጓደኛችሁ ያላችሁበትን ሁኔታ ያላችሁበትን ችግር ለማያውቅ ሰው እንደምታስረዱት እንደምትነግሩት አድርጋችሁ ለእግዚአብሔር መንገር ነው። ጌታ ሆይ ዛሬ እኮ እንደዚህ አይነት ነገር ገጠመኝ፣ ጌታ ሆይ ዛሬ እኮ በፍትወት ተፈተንኩኝ፣ ዛሬ እኮ እንደዚህ ኃጢአት ወደቅኩኝ፣ ዛሬ እኮ ካንተ የሚያርቀኝ እንደዚህ አይነት ነገር ሰራሁ፣ እባክህ ይቅር በለኝ፣ እኔ እኮ እንዴት እንደሚጸልይ አላውቅም፣ እባክህ አንተ መጸለይን አስተምረኝ እያልን እግዚአብሔር አምላክ ልክ ሰውን እንደምናናግር እናናግረዋለን። ልክ ለንስሐ አባታችን ስንናዘዝ እንደዚህ ያቀሰረው እንደዚህ ያደረኩኝ እንደምንለው ሁሉ በእግዚአብሔር ፊት ቀርበን እንደዚህ ወደቅኩ፣ እንደዚህ በደልኩ፣ እንደዚህ ኃጢአት ሰራሁኝ እባክህ ማረኝ ብለን ልክ ፊት ለፊት ለማንኛውም ሰው ልክ የኛ ሁኔታ ለማያውቅ ሰው እንደምናስረዳው አድርገን ብናስረዳ ጌታዬን ቃል ስለተጠቀምክ እፈርድብሃለሁ አይደለም። ጌታችን ውስጣችን ያለውን ውስጣዊ ፍላጎታችን ይመለከታል እንጂ ይሄ ጸሎት ያምራል፣ ይሄ ቃል ደስ ይላል፣ ደስ አይልም የሚል ዳኝነትን አይዳኝም። እና በዛ ልክ መጨነቅ አያስፈልግም ቃላትን ለማሳመር። ሁለተኛ ደግሞ ጸሎትን ለመልመድ በጣም ተገቢው ጥሩ የሚባሉ መንገድ ምንድነው? የጸሎት መጽሐፍትን መጠቀም ነው። ቅዱሳን አባቶቻችን የጸለዩዋቸው የደረሷቸው በጣም ብዙ ጸሎቶች በቤተክርስቲያናችን አሉ አይደል? ከጥንታውያኑ ከመዝሙረ ዳዊት ጀምሮ ከዛ እነ ውዳሴ ማርያም፣ እነ ውዳሴ አምላክ፣ እነ አርጋኖን የመሳሰሉ በጣም መልካም የሚባሉ ልቦናችን ወደ እግዚአብሔር ማቅረብ የሚችሉ ጸሎቶች አሉ። እነዚህ ጸሎቶች ለቅዱሳን አባቶቻችን እንደሰሩ ተሞክሮ ተፈትነው አይተናል አይደል? እነዚህ ጸሎቶች ጸልየው ብዙዎች እንደተቀደሱ፣ ብዙዎች ወደ እግዚአብሔር እንደቀረቡ መመልከት ችለናል። ስለዚህ አንዱ ወደ እግዚአብሔር ከእግዚአብሔር ጋር ለመነጋገር እንደ መፍትሄ መውሰድ የምንችለው እነዚህ የጸሎት መጽሐፍትን መጠቀም ነው። አንድ አባታችን ሲናገሩ እንደምናሉ ክትት አድርጎ በቃ ጭራሽ ሐሳባችን ምንም ሳይበተን እግዚአብሔርን ብቻ እያሰቡ ለመጸለይ ራሱ ቅድስና ማድረግ ይፈልጋል። ቅዱስ ምን ይፈልጋል? እንደኛ ያለ ደካማ ሰው እንደዛ አድርጎ መጸለይ አይችልም። ስለዚህ ሐሳቤ በተናል እንደፈለኩ መጸለይ አልችልም፣ በቃ ብዙ ነገር ነው ማሰብ ምናምን ብለን ሳንዘናጋ ዝም ብለን ሁልጊዜም ቢሆን እነዚህ በመጽሐፍ የተዘጋጁልን ጸሎቶቻችንን መጸለይ ብንችል፣ እነሱን መድገም ብንችል፣ ማድረስ ብንችል እንባረክበታለን፣ ዋጋ እናገኝበታለን ማለት ነው። ስለዚህ የጸሎት መጽሐፍትን መጠቀም የሚጠቅመን ለዛ ነው። ሌላኛው ቅዱሳን ስዕላትን መጠቀም ነው። ቅዱሳን ስዕላት መሰረታዊ ዓላማቸው ለጸሎት ማገዝ ስለሆነ የሆነ ሐሳብን ክትት ለማድረግ ያግዛል። ሐሳባችን እንዳይበተን ቅዱሳን ስዕላት ፊት ቆመን ለምሳሌ ስለ ስቅለቱ ስዕል ፊት ብንቆም ስቅለቱን የጌታችንን መከራችን ካሩን እያሰብን ለመጸለይ ስለሚያግዘን ሐሳባችን እንዳይበተን ስለሚያደርግ ሌላ ነገር ብናስብ እንኳን ስለ ስዕሉ ስለሆነ የምናስበው በተሻለ አቅም ቅዱሳን ስዕላትን መጠቀም ያግዛል። ቅድም ያልኳችሁ ዝም ብላችሁ በቃ ልክ እንደ ተራ ወሬ የልባችሁን ለማውራትም ቅዱሳን ስዕላት በጣም ያግዛሉ። ልክ ሰው እንደምናናገር እነሱን እያየን ከነሱ ጋር መነጋገር ከነሱ ጋር ማውራት የሆነ የልባችንን ፑር ለማድረግ አውጥተን ከእግዚአብሔር ጋር ለመነጋገር
ያግዛል ማለት ነውና በዛ መልኩ ከእግዚአብሔር ጋር ማውራት ይቻላል። የግድ የሚያማምሩ ቃላትን እየጠቀምን ቃላትን መሰደር እነሱን መደርደር አያስፈልግም ማለት ነው። ሌላኛው በጣም ጥሩ መፍትሄ የሚሆነው ደግሞ የማህበር ጸሎቶችን መሳተፍ ነው። ቅዳሴን ጨምሮ በህብረት የሚደረጉ ሌሎች ወንድሞች ሌሎች እህቶች ያሉባቸውን ጸሎቶች መሳተፍ በጣም ጥሩ ነው። በህብረት የሚደረግ ጸሎት በጣም ብዙ ዋጋ ስላለው ከኛ መካከል በጸሎቱ ማስማር የሚችል ቅድስና ያለው ሰው ማን እንደሆነ ስለማይታወቅ ሰዎች በጋራ የሚጸልዩባቸው ቦታዎችም ላይ ተገኝተን እንደዚህ አይነት ጸሎቶችን መሳተፍ የበለጠ ከእግዚአብሔር ጋር ለመነጋገር እግዚአብሔርን ለመቅረብ ያግዘናል። በጣም ያቃተን ምንም ማድረግ ያልቻለን ቀን ደግሞ ሄደን ዝም ብለን ቤተክርስቲያን ቁጭ ማለት ሄደን ስዕሉ ፊት ቁጭ ማለት ብቻ ምንም ነገር ሳናወራ ዝም ብለን ቁጭ ብለን መውጣት በራሱ ትልቅ ጸሎት። በቃ የሚደክማችሁ ከሆነ አሁን ሄዳችሁ መቆም የሚያቀታችሁ ግራ የሚገባችሁ መጸለይ የማትችሉ ከመሰላችሁ ዝም ብላችሁ ቁጭ ብላችሁ ቤተክርስቲያን ግቢ ውስጥ ልባችሁ ክትትርፍ እስኪል ድረስ ተቀምጣችሁ ከዛ በኋላ መውጣት ይቻላል ማለት ነው እና እግዚአብሔር አምላክ የሚመለከተው የውስጣችንን የልባችንን መሻት ስለሆነ ይህንን መዘንጋት አያስፈልግም ማለት ነው። እግዚአብሔር አምላክ በቸርነቱ የልቦናችንን ደጅ ይክፈትልን። በመጨረሻ የምንመለከተው የመምህር ብርሃኑ አድማስን ትምህርት ይሆናል። መዝሙረ ዳዊትና ውዳሴ ማርያምን የምንጸልይበትን ሚስጥር እንዲህ ያስተምሩናል። በጥሞና እንከታተል። ጸሎት ቆመን ስንጸልይ እንዴት ነው የምንጸልየው? ዝም ብለን አፋችን ቀለም መንዳቱ አይደለም ጸሎት ነገራችሁ። ልብና አይምሮ ተናበው አንድም ሐሳብ ወደ አይምሮአችን ሳይመጣ ጌታ እንደተናገረው ስትጸልዩ አንተ ወደ ቤት ግባ ደጅን ዝጋ ነው ተዘግቶ በፍጹም በኃይለ መንፈስ ቅዱስ የሚጸለይ ጸሎት ብቻ የእግዚአብሔር ጸጋ ያሰጣል። ሌላው ጸሎት አንድ ተስፋ ነው ልንገራችሁ። ከጸጋ እግዚአብሔር አሁን ከመንፈስ ቅዱስ ተለይተን የምንጸልየው ጸሎት አንድ ትልቅ ተስፋ ነው። ያ ተስፋ ምንድን ነው? ሳናቋርጥ በትዕግስት ካደረግነው ትዕግስታችንን አይቶ አንድ ቀን ክርስቶስ በመንፈስ ቅዱስ እንድንጸልይ ይረዳናል። ለዚያች ቀን አምላካችን እግዚአብሔር ያብቃን ክርስቲያኖች። ስለዚህ ተግታችሁ መጸለይ ያለባችሁ። ግን ይህን የምናነሳው ለምንድን ነው? በጸጋ መዳን ማለት ያለ መንፈስ ቅዱስ ያለ ጸጋ የምንጸልየው ጸሎት አያድንም። ልንገራችሁ ይሄ እንኳን እነዚያ በየአዳራሹ የሚፎክሩት ይቅርና በስርዓት በቤተ ክርስቲያን የምናደርገው በስርዓት ለቅዱሳን የተገለጸውን ጸሎት የምንጸልየው ለምሳሌ በመጽሐፍ ዳዊት የምንደግመው ለምን ይመስላችኋል? ውዳሴ ማርያም የምንደግመው ለምን ይመስላችኋል? ውዳሴ አምላክ የምንጸልየው ለምን ይመስላችኋል? ይኸው መንፈስ ቅዱስ ያልገለጸው ጸሎት እንደማያድን ስለምናምን። ስለዚህ ለእኔ ለወልደ ማርያም፣ ለገብረ ጊዮርጊስ፣ ለወለተ ማርያም በየዕለቱ መንፈስ ቅዱስ እንደ እመቤታችን ታበዮን እንደደረሰችው እንደ ነቢያት እንደ ሐዋርያት ያለ ጸሎት በየዕለቱ መንፈስ ቅዱስ ስላላደረብኝ በየዕለቱ ጸሎት አይገልጽልኝ። ስለማይገልጽልኝ ምን አደርጋለሁ? መንፈስ ቅዱስ የገለጸላቸው ሰዎች የጸለዩትን ጸሎት ያንኑ የመንፈስ ቅዱስን ጸሎት ጸልየዋል። ለዳዊት መንፈስ ቅዱስ ነው የገለጸለት። ለቅዱስ ኤፍሬም መንፈስ ቅዱስ ነው የገለጸለት። ለባስልዮስ፣ ለአባ ሲኖዳ፣ ለቅዱስ ቄርቆስ፣ ለቅዱስ ቄርሎስ፣ ለቅዱስ አትናቴዎስ የቅዱሳን ጸሎት ሰብስበን የምንጸልየው ቅዳሴያችን የማንለውጠው የማናሻሽለው መንፈስ ቅዱስ በእነርሱ የገለጸው ስለሆነ ብቻ ነው። ልቀራችሁ ይኸው ክርስቲያኖች በመንፈስ ቅዱስ ገላጭነት ያልተጸለየ ጸሎት መቼም አያድንም። ለዚህ ነው በመጽሐፍ ይዘን የምንጸልየው ጸጋ ማለት ይሄ ነው። እግዚአብሔር ጸጋ አድርጎ የሰጠውን ነው የምንጠቀም። ይኸው ክርስቲያን እኛ ኦርቶዶክሳውያን በጸጋ እግዚአብሔር የምንኖረው እያንዳንዳችን እንኳን የታወቀ ጸጋ ባይሰጠን ለቅዱሳን የተሰጠውን በጸጋ የተሰጠውን ተቀብለን ጸጋ ይዘን ከጸጋ ጋር ሙጭጭ ብለን የምንኖረው እኛ ነን ክርስቲያን። ለዚህ ነው ክርስቲያኖች በጸጋው ነው ለመዳን የምንጥረው። ጸጋ ሆኖ እግዚአብሔር ያልሰጠው አንድ ነገር የያዝ ነው የለም። ከጸሎት፣ ከትምህርት፣ ከትርጓሜ፣ ከሥርዓት አምልኮ ከምንም ነገር እግዚአብሔር ጸጋ አድርጎ ያልሰጠው አንድ ነገር አለ። ለዚህ ነው በጸጋው እንጸድቃለን ብለን ነው የምናምን። በጸጋው እንጸድቃለን ብለን ስለምናምን ጸጋ አድርጎ የሰጠው ብቻ ይዘን እናመልካለን። እግዚአብሔር አምላክ በዚህ በሰጠው ጸጋ ተጠቅመን እንድንድን በቸርነቱ ይርዳን። ውድ የናታን ሚዲያ ቤተሰቦች እስከዚህ ሰዓት ድረስ የተከታተላችሁን ለመሆኑ ማረጋገጫ የሆነን ዘንድ ኮሜንት ላይ አንድ ቁጥርን ጻፉልን። እናንተ ለኛ አንደኞቻችን ናችሁ። እናመሰግናለን። የጸሎት ቅደም ተከተልን በተመለከተ ለእናንተ ይጠቅማሉ ያልናቸው ቪዲዮዎች ተመልክታችኋል። አንዳንድ ነጥቦችን ለማከል ያክል ሁሌም ጸሎት ስንጀምር በምስጋና ብንጀምር መልካም ነው። ጠዋት ከሆነ በሰላም ስላሳደርከኝ አመሰግናለሁ ብላችሁ ስለተሰጣችሁ ነገር ብታመሰግኑ፣ ማታ ከሆነ ደግሞ በሰላም ስላዋልከኝ አመሰግናለሁ እያላችሁ ጤና ስለተሰጣችሁ አይታለፍም ያልነው ትናንትና አሳልፎ ለዛሬም ስላበቃን ልናመሰግነውም ይገባል። ጸሎት ጀማሪ ከሆናችሁ ደግሞ አባታችን ሆይ የሚለውን ጸሎት በተከታታይ መጸለይ ብትጀምሩ ለምን ብንል ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ያስተማረን ጸሎት ስለሆነ በዚህ እንግዲህ ጸሎት መጀመር ትችላላችሁ። ከዚህ በኋላ አባታችን ሆይ የሚለውን ጸሎት ከተለማመድን በኋላ የውዳሴ ማርያም የጸሎት መጽሐፍ ላይ ያለውን የዘውትር ጸሎት በየቀኑ መጸለይም ብንለማመድ
ከዚያ በኋላ ውዳሴ ማርያም የሰኞ የማክሰኞ የሚለውን የምትጸልዩበትን ቀን ተጨማሪ እየጸለያችሁ መሄድ ትችላላችሁ። ከዚያ በኋላ ቀስ በቀስ መዝሙረ ዳዊትን መጨመርም ትችላላችሁ። እስካሁን ያልነው ካልገባችሁ ቀጣዩን ደግሞ መጠቀም ትችላላችሁ። አንድ ታዋቂ አባት እንደሚከተለው ጸልዩ ብለው ካስተማሩት ስላካፍላችሁ። አንደኛ የዘውትር ጸሎት፣ ሁለተኛ ላይ ደግሞ ውዳሴ ማርያም፣ ከዚያ በኋላ የወድሶዋ መላእክትን፣ ከነዚህ ጸሎቶች በኋላ መዝሙረ ዳዊትን፣ በመቀጠል አርጋኑን፣ ሰይፈ ስላሴ፣ መልካ መልኮች የትኛውንም ጸሎቶች መጸለይ ትችላላችሁ። በመጨረሻ መጽሐፍ ቅዱስ ላይ ያለ ቢያንስ አንድ ምዕራፍን ማንበብ ይኖርብናል የሚል ነው። እናንተም እንግዲህ በተነሱ ሐሳቦች መሰረት በገባችሁ መጠን በቻላችሁትም አቅም ልትጸልዩ ትችላላችሁ። ውዳሴ ማርያምን የመጸለይ ጥቅም ከዚህ በፊት ቪዲዮ ሰርችላችኋልና እሱን መመልከት ትችላላችሁ። እንዲሁም መዝሙረ ዳዊት እንዴት እንጸልይ በሚል በተከታታይ ቪዲዮ ተለቋል። እዚሁ ናታን ሚዲያ ዩቲዩብ ቻናል ላይ በመግባት ብቻ በርካታ አስተማሪ ዝግጅቶችን መመልከትም ትችላላችሁ። ከእናንተ የሚጠበቀው ቪዲዮ ላይክ ማድረግ እንዲሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን ብቻ ነው። እኛን ለማበረታታትና ለማገዝ ቪዲዮ ስር ከላይክ አጠገብ ጆይን ወይም ቴንክስ የሚለውን በመጫን ልትደግፉን ትችላላችሁ። በድጋሚ ሁላችሁም ቪዲዮውን ግን ላይክ ማድረግ አትርሱ። በቀጣይ በምር ዙሪያ ቪዲዮ እንስራላችሁ። ኮሜንት ላይ ማንኛውንም ሐሳብ አስተያየት ጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ሰላም።